بسم الله الرحمن الرحيم الله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته አንዳንድ ሰዎች በጫማ መስገድ የማይፈቀድ ይመስላቸዋል። ለዚህ ያደረሳቸው ጉዳዩ በዑለማዎች ሲፈጸም ወይም ሲነገር ስላላጋጠማቸው ነው። ነገር ግን በጫማ ከመስገድ የሚከለክል አንድም ማስረጃ የለም። ይልቁንም በተቃራኒው በጫማ መስገድ የማያሻማ ሸሪዓዊ መሰረት ያለው ሱና ነው። ይህንን ከሚያረጋግጡ ማስረጃዎች ውስጥ ከፊሉን እኒህ። አንደኛ አቡ ሰለማ ሰዒድ ኢብኑ የዚድ አልአዝዲ ረሒመሁላህ እንዲህ ብለዋል። ሰአልቱ አነስ ብን ማሊክ ረዲየላሁ ዐንሁ አካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩሰሊ ፊ ነዕለይህ ቃለ ነዓም። አነስ ኢብኑ ማሊክን ነቢዩ ዐለይሂ ሰላቱ ወሰላም በጫማዎቻቸው ይሰግዱ ነበርን ብዬ ጠየቅኩት። አዎ አለኝ። ቡኻሪና ሙስሊም ዘግበውታል። ሁለተኛ ዓብዱላህ ኢብኑ አቢ ሐቢባ ረዲየላሁ ዐንሁ እንዲህ ብለዋል። ጃአና ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ መስጂድና ቢቁባእ ፈጂእቱ ወአና ጉላም ሐታ ጀለስቱ ዐን የሚኒሂ ወጀለሰ አቡ በክር ዐን የሳሪሂ ثم دعا بشراب فشرب منه ثم أعطاني إياه وأنا عن يمينه فشربت منه ثم قام يصلي فرأيته يصلي في نعليه. يا الله ملكتنيا عليه الصلاة والسلام قباء ودالو مسجدات جنمتو أني لقى الجنين بقيزيو متهن بكأنياتشو بكل تقمتكو أبو بكر بقراتشو تقمتو كزيام يميتتا نقر تيقونا كسو تتو كزيام بكأنياتشو لالهوت لني ستونينا كسو تتو كزيام لساقدو تنسو በጫማዎቻቸው ሲሰግዱ አየኋቸው። ሶስተኛ ከዓምር ኢብኑ ሹዓይብ ከአባታቸው ከአያታቸው ተይዞ እንዲህ ብለዋል። ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም ዩሰሊ ሓፊያን ወሙተናዒላ። የአላህ መልእክተኛን ዐለይሂ ሰላቱ ወሰላም በባዶ እግራቸውም ተጫምተውም ሲሰግዱ አይቻቸዋለሁ። ሶሒሕ አቡ ዳውድ ላይ ተዘግቧል። አራተኛ አቡ ሰዒድ አልኹደሪ ረዲየላሁ ዐንሁ እንዲህ ብለዋል። አንድ ቀን የአላህ መልእክተኛ ዐለይሂ ሰላቱ ወሰላም አሰገዱን። በከፊል ሰላታቸው ላይ ሳሉ ጫማዎቻቸውን አወለቁና በግራቸው በኩል አስቀመጧቸው። ሰዎች ይህንን ሲያዩ ጫማዎቻቸውን አወለቁ። ሰላታቸውን ሲያጠናቅቁ ምን ሆናችሁ ነው ጫማዎቻችሁን ያወለቃችሁት አሉ። እነሱም ጫማዎችህን ስታወልቅ ስናይ ጫማዎቻችንን አወለቅን አሉ። በዚህን ጊዜ እሳቸው ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢነ ጅብሪል አታኒ ፈአኽበረኒ አነ ፊሃ ቀዘረን ፈአልቀይቱሁማ ፈኢዛ ጃአ አሐዱኩም ኢለል መስጂድ ፈልየንዙር ፊ ነዕለይህ ፈኢን ረአ ፊሂማ ቀዘረን ፈልየምሰሕሁማ ወልዩሰሊ ፊሂማ። ጅብሪል ከኔ ዘንድ መጥቶ በእነሱ በጫማዎቼ ላይ ቆሻሻ እንዳለባቸው ሲነግረኝ አወለኳቸው። አንዳችሁ መስጊድ ሲመጣ ጫማዎቹን ይመልከት፣ ቆሻሻ ካየባቸው ይጥረጋቸውና ይስገድባቸው። አምስተኛ ከሸዳድ ኢብኑ አውስ ረዲየላሁ ዐንሁ ተይዞ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋል። ኻሊፉል የሁድ ፈኢነሁም ላ ዩሰሉነ ፊ ኒዓሊሂም ወላ ፊ ኸፋፊሂም። አይሁዶችን ተጻረሩ፣ እነሱ በጫማዎቻቸውና በኹፎቻቸው አይሰግዱምና። ማሳሰቢያ፣ ባሳለፍናቸው 5 ሐዲሶች በጫማ መስገድ እንደሚቻል አይተናል። ስላሳጠር ነው እንጂ ማስረጃዎቹ ብዙ ናቸው። ትንሽ ሰፋ ያለ ነገር የፈለገ የሸይኽ ሙቅቢልን ረሒመሁላህ ሸሪዓቱ ሰላህ ፊ ኒዓል የሚለው ኪታብ ይመልከት። ነገር ግን የሚሰግድበት ጫማ ንጹህ መሆን አለበት። በጫማ የሚሰገደው ለመታወቅ ወይም ተለይቶ ለመታየት አይነት ንያ እንዳይሆን
ዛሬ ሰዎች ለሱናው ባይተዋር ሆነዋል። ስለሆነም በጫማ በመስገድ የሚነሳ ፈተና ካለ መታቀብ ያስፈልጋል። ጉዳትን ማስወገድ የሚወደድን የሚፈቀድን ነገር ከመፈጸም ይቀድማል። በዚህን ጊዜ ወደ ተግባር ከመግባት በፊት ማስተማር ይቀድማል ማለት ነው። ከአውሬዎች ቆዳ የተዘጋጀ ጫማ መልበስ አይቻልም። ጉዳት የሚያስከትል ጫማ በሶላትም ይሁን ከሶላት ውጭ መልበስ አይቻልም። በጫማ መስገድ የተፈቀደ ወይስ የተወደደ? በጫማ መስገድ እንደሚቻል ካለፉት ማስረጃዎች አይተናል። ግን ከነጫማ መስገድ የሚፈቀድ ብቻ ነው ወይስ የሚወደድም ጭምር ነው? ሸይኽ ኢብኑ አልዑሰይሚን ረሂመሁላህ በዚህ ጉዳይ ላይ ከጥንት ጀምሮ ውዝግብ እንደተከሰተ ከጠቀሱ በኋላ የሚያደለው ይሄ ከሸሪዓዊ ድንጋጌዎች መሆኑ ነው፣ ስለሆነም የተወደደ ነው ብለዋል። ለዚህም አይሁዶችን ተጻረሩ። እነሱ በጫማዎቻቸውና በኹፎቻቸው አይሰግዱምና የሚለውን ሐዲስና ሌላም ማስረጃ ጠቅሰዋል። ልብ በሉ፣ እያወራን ያለነው ስለመቻልና አለመቻሉ አይደለም። በዘመናችን ባሉ መስጂዶች ውስጥ በጫማ መስገድ። በአሁኑ ሰዓት መስጂዶች ውስጥ ውድ ምንጣፎች ተነጥፈውባቸዋል። ሰው ሁሉ ከነጫማው ቢገባ ምንጣፎቹ በቆሻሻ ይሞላሉ። ይሄ ደግሞ ሰጋጆቹ ላይ ችግር ይፈጥራል። በዚህም ምክንያት ምንጣፍ በተነጠፉ መስጂዶች ውስጥ ከነጫማ መግባት ተገቢ እንዳልሆነ ዑለማዎች ይገልጻሉ። ነገር ግን ከዚህ ሁኔታ ውጭ ከሆኑ በቤታቸው ወይም ምንጣፍ በሌለባቸው ቦታዎች ፍላጎታቸው ከሆነ ከነጫማቸው መስገድ ይችላሉ። ሶላት ሊሰግድ ሲል ጫማውን ማውለቅ ከፈለገ የት ያድርግ? በቀኙ በኩል ማድረግ አይፈቀድም። ስለዚህ በግራ በኩል ማድረግ ይቻላል። በግራው በኩል ሌላ ሰጋጅ ከኖረ በግራ በኩል ማስቀመጥም አይፈቀድም፣ ምክንያቱም ለሱ በቀኝ በኩል ይሆንበታልና። በዚህ ጊዜ በእግሮቹ መሃል ያድርግ። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አንዳችሁ መስገድ ካሰበ ጫማዎቹን በቀኙ በኩል አያድርግ፣ በግራውም አያድርግ፣ በሌላው ሰው ቀኝ በኩል ይሆናልና በግራው በኩል ማንም ከሌለ ነው እንጂ። በግራ ሰው ከኖረ ግን በእግሮቹ መሃል ያድርጋቸው። هذا والله أعلم። الله سبحانه وتعالى እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.